ወደ ትዳር የሚመጣ ወንድም ሆነ ሴት ብዙ አይነት ባህሪያትን ይዞ ይመጣል። የመጀመሪያው ቤተሰብ አውቶክራት ፈላጭ ቆራጭ ሁሉን ፈቃጅ ቅጣትም ያለበት ቡና በሰፊው ዝርግት አድርጎ ልጅ ያቦካው ለራት አይበቃ እያሉ ተቀጥቼ አድጌ ነው እዚህ የደረስኩት። ዘነበች የምትባል አለንጋ ነበረችና በጣም ነው የምጣላችሁ። አንዱ ግን ይሄ ሊሆን ይችላል ብዬ አስባለሁ። ሰላም እንዴት ናችሁ? የጽኑ መሰረት የቤተሰብ አገልግሎት ነው። ጽኑ መሰረት የቤተሰብ አገልግሎት ልጆች ላይ ታዳጊዎችና ወጣቶች ላይ እንዲሁም ደግሞ ባለትዳሮች ላይ የሚሰራ የቤተሰብ አገልግሎት ነው። ዛሬ እንግዲህ ደግሞ ስለ ባለትዳሮች ላወራ ነው ወደናንተ የመጣሁት። ስለ ባለትዳሮች በማወራበት ጊዜ የቤተሰብ አይነቶችን ማንሳት እፈልጋለሁ። ወደ ትዳር የሚመጣ ወንድም ሆነ ሴት ብዙ አይነት ባህሪያትን ይዞ ይመጣል። እነዛ ባህሪያት ደግሞ አንዳንድ ጊዜ ሲያስቆጡ፣ ሲያናድዱ፣ ሲያሳዝኑ፣ ለፍቺ ሲዳርጉ ይታያል። ለምንድን ነው ይሄ ነገር የሆነው? ምክንያቱም በልጅነታችን የሆነው ያየነው ልክ ነው ብለን ያደግነው ነገር ያ ባህሪያችንን ስለሚወስነው ማለት ነው። እና የቤተሰብ አይነቶችን አነሳለሁ። 4 አይነት ቤተሰቦችን ነው ማነሳው። አንደኛው ቤተሰብ በህግና በህግ ብቻ የሚመራ አውቶክራት ብለን የምንለው ቤተሰብ ነው። እዛ ውስጥ ያደጉ ልጆች ምን አይነት ባህሪያት አላቸው፣ ምን አይነት ሊሚቴሽን ችግሮች አላቸው የሚለውን እናያለን። ሁለተኛ ቤተሰብ ደግሞ ፐርሚሲቭ ሁሉን ፈቃጅ አንተ እንዳልክ አንቺ እንዳልሽ የሚል ልጆቻቸውን በቃ ተለቀቀው ተቸግረው ልጆች ያሉትን ሁሉ የሚያደርግ ቤተሰብ ነው። ሶስተኛው ቤተሰብ ደግሞ ቸልተኛ ቤተሰብ ኔግሌክት የሚያደርግ ልጆቹ እንግዲህ በተለያየ ምክንያት ሊሆን ይችላል። ግን ቸልተኛ ቤተሰብ ውስጥ የሚያድጉ ልጆች ደግሞ ምን አይነት ባህሪያት ያሳያሉ? ያ ባህሪ ቤት ውስጥ መጥቶ እንዴት ነው የሚረብሸው? እንዴት ነው የሚያስቸግረው? ምን እናድርግ? አራተኛውና በጣም ተመራጭ የሆነው ቤተሰብ ደግሞ ሚዛናዊ ቤተሰብ፣ ሚዛኑን ጠብቆ ቅጣትም ያለበት ሽልማትም ያለበት ዲሞክራት ብለን የምንለው ቤተሰብ ነው። እንግዲህ እነዚህን ቀስ በቀስ እናያቸዋለን። ዛሬ የመጀመሪያውን ወደናንተ ይዤ መጣ። እንግዲህ እኔና ባለቤቴ የተለያዩ ቦታዎች ይሄንን አገልግሎት እናገለግላለን። ሌላ ቦታ ያገለገልነውንም አብረን አታች እናደርግላችኋለን። ዛሬ ግን እንግዲህ ቀደም እንደነገርኳችሁ የመጀመሪያው ቤተሰብ አውቶክራት ፈላጭ ቆራጭ። ይሄ ቤተሰብ ምን አይነት ቤተሰብ ነው? እናት ወይም አባት ወይም ደግሞ ሁለቱም አትንካ አታድርግ እያሉ የሚሉ ልጆች ምንም ነገር የማድረግ ነፃነት ሳይኖራቸው እንዲያድጉ የሚያደርጉ ጩኸት ያለበት ዱላ ያለበት አንዳንድ ደግሞ በጣም ከባድ ቃላቶች ሁሉ የሚነገሩበት ቤተሰብ። እነዚህ ቤተሰቦች ምንድነው እንግዲህ ወላጅ ሁሉ ጊዜም ቤስት የሆነውን የተሻለውን ነው ለልጆቹ የሚሰጠው። በዛ መንገድ አድገው ሊሆን ይችላል። በተለያየ መንገድ የዛ ባህሪ ባለቤት ሆነው ሊሆን ይችላል። ግን ልጆቻቸው ላይ ተጽዕኖ ያደርጋሉ። አንዳንዱ ደግሞ የራሱን ኮምፈርት ይጠብቃል። ለምሳሌ ቡና በሰፊው ዝርግት አድርጎ እያፈላ አትንቀልቀል፣ አትቀሽቀሽብኝ፣ እስቲ ቡና ይልጠጣበት፣ እስቲ ዞር በል፣ እስቲ ወደ ጓዳ ግባ እያለ ልጆቹ ልጅ ላይ ምን አይነት ተጽዕኖ እንደሚያመጣ ባለማሰብ ምክንያት እንደዚህ አይነት አስተዳደግ የሚያድጉ ወንዶች፣ ሴቶች። ሌላ ደግሞ አንዳንድ ጊዜ ወላጆች ምንድነው በቃ የኔ ልምድ ትክክል ነው፣ እኔ በእንደዚህ አይነት ሁኔታ እንዲህ ተቀጥቼ አድጌ ነው እዚህ የደረስኩት፣ ኢንጂነር የሆንኩት፣ ዶክተር ምን ጎደለብኝ ብለው ስለሚያስቡ በዛ መልኩ እየቀጡ ለልጆች ብዙ ቫልዩ ሳይሰጡ ልጅ ጋር ቁም ነገር ይገኛል ብለው ሳያስቡ ሳያደምጡ ልጆቻቸውን ልጆች እንኳን ለመናገር ለማስረዳት ሲሞክሩ ኢትዮጵያውያን ታውቃላችሁ እናንተ ምጥለናት አስተማረች ልጅ ይባላልና ምክንያቱም ምንድነው አውቀዋለሁ አንቺን ስወልድሽ ይሄን አውቀዋለሁኝ ደሞ ልትነግሪኝ ነው ወይ ነውና ኤኒ ኢሹ ልጆች ቢያነሱ ጠቃሚ እኮ ሊሆን ይችላል። ትንሽ ነገር ጨምረንበት እኮ በጣም ልንጠቀምበት የምንችለውን ሐሳብ ሲያነሱ ግን አለመቀበል፣ ልጅ ያቦካው ለራት አይበቃም እያሉ ልጅን በጣም አንደርስቲሜት ማድረግ ምንም እንደማይችል የተነገረው በዚህ መልክ ያደገ ልጅ በዱላ ያደገ ልጅ እስቲ ውልፍት ትልና ተብሎ ስም ይወጣለት ዱላ በየቤቱ ይኖራል። እኛ ቤት ራሱ ዘነበች የምትባል አለንጋ ነበረችንና ልጅ ሲያጠፋ ምን እንደሚከተለው ያውቃል። በጣም ይሸማቀቃል፣ ሐሳቡን መግለጥ አይችልም። ስለዚህ ዝምተኛ ነው፣ ጸጥ ብሎ ነው የሚቀመጠው። እንደዚህ አይነት ቤተሰብ ውስጥ የሚያድግ ልጅ ማለት ነው። እንግዲህ እንደዚህ አይነት ቤተሰብ ውስጥ ያደጉ ሴቶችና ወንዶች ልጆች ወደ ትዳር ዓለም ወደ ስራ ዓለም ምናልባት ማናጀር ቢሆኑ ሲኢኦ ቢሆኑ የተለያየ ፖዚሽን ላይ ሊቀመጡ ይችላሉ። አባት ይሆናሉ፣ እናት ይሆናሉ። ምን አይነት ባህሪያት ያሳያሉ? እስኪ ደግሞ ይሄኛውን እናያለን። ቀጥታ እንደዚህ አይነት ቤተሰብ ውስጥ ያደጉ
ትልልቆች ሲሆኑና ወደ ትዳር ወደ ተለያየ ቦታ ሲመጡ በጣም ብዙ ጊዜ ስታያቸው ደስታ የራቃቸው ናቸው እነዚህ ሰዎች። በቀላል ማይደሰት ይሄ በጣም አንዳንዱ ብሎ በሚስቅበት ጉዳይ ላይ እነሱ በጣም ሪዘርቭድ የሆኑ ኩል የሆኑ ጸጥ የሚሉ ሰዎች ሊሆኑ ይችላሉ። ደንታቢሶች ምንም ብታረጉላቸው፣ ለምሳሌ አሁን ሚስት ወይም ባል በቃ ሚስቴን አስደስታለሁ ብሎ የሆነ ዕቃ ገዝቶ ምን ብሎ ሲመጣ አመሰግናለሁ እዛ ጋር ቁጭ አድርገው አይነት ምትል ወይም ደግሞ ብለብለይን ገዝተህ መጣ ምናምን ብላ ወይም ደግሞ ሚስት ቤት አስተካክላ የሆነ ነገር አርጋ በቃ ቀያይራ ባሌ ሲመጣ የሆነ ነገር ይላል ብላ ስትል ምንም ደግሞ ዛሬ ምንድነው ያረክሽው አይነት የሚል እነዚህ ሰዎች ፈልገውት አይደለም፣ አስተዳደጋቸው ያመጣባቸው ተጽዕኖ ነው። ግን እንደዚህ ይሆናሉ ማለት ነው። ሌላ ደግሞ ሌሎችን የሚያጠቁ ይሆናሉ። ጥያቄ ጠይቀው ባይመለስላቸው፣ ለምሳሌ ፍቅር ጥያቄ ሊያቀርብ ይችላል። እምቢ ሲባል ወደ ኃይል እርምጃ የሚሄድ አሲድ ደፋ እንዲያደረገ የሚባል ሚስትም ልትሆን ትችላለች። የሆነ ነገር አድርጉ ብላ አዛ ሳይደረግ ሲቀር ጩኸት፣ ኃይለኛ በቃ ቀውጢ የሆነ ነገር ቤቱ ምንድነው በኋላ ስታዩ ይሄ ነው ወይ እንደዚህ ያስጮሃት ብላችሁ ትላላችሁ። እሷ ግን አስባበት ሆን ብላ ሳይሆን ኦልሬዲ ባህሪዋ ሆኗል። ያ ያደገችበት አስተዳደግ እንደዚህ አይነት ተጽዕኖ እንዲኖርባት አድርጓል። ሌላ በራስ የማይተማመኑ ኮሙኒኬት ማድረግ የማይችሉ የተግባቦት ክህሎታቸው በጣም የተገደበ፣ ለምን አርፈ ተቀመጥ ዝም በል ልጅ ደግሞ ወደ ጓዳ ግባ እየተባለ ስላደገ ሐሳቡን የሚቀበለው ሰው እንዳለ አልገባውም በልጅነቱ። ያን በቃ እኔ ማንም ሰው ብናገር አይቀበለኝም ብሎ ስለሚያስብ በጣም ጥሩ ሐሳብ እያላቸው በጣም ለዋጭ የሆነ ሐሳብ ይዘው ግን ጸጥ የሚሉ በጣም ፑሽ ካላደረጋቸዋቸው በስተቀር የማይናገሩ ደንታቢሶች ቅድምም እንዳልኩት ይሆናሉ ማለት ነው። ይሄ እንግዲህ ወደ ትዳር ውስጥ ሲመጣ ለጭቅጭቅ፣ ለጸብ፣ ለብዙ ኩርፊያና ሐዘን ምክንያት ሊሆን ይችላል። ምን እናድርግ ብላችሁ ስትሉ የባሎቻችንን የሚስቶቻችንን ባክግራውንድ ማወቅ፣ ምን አይነት አስተዳደግ ነው ያደጉት፣ ምን አይነት ቤት ውስጥ ነው ያደጉት፣ እንዴት አይነት ልጅነት ነው የነበራቸው። ምናልባት በእናትና በአባት ያላደገ ሊሆን ይችላል፣ በቤተሰብ ያደገ። እኔ በጣም ትዝ ይለኛል አንድ ልጅ ምን እንዳለኝ ታውቃላችሁ? ትልቅ ሰው ነው። ፓስታ በጣም ነው የምጠላው አለኝ። ለምን አልኩት። እኔ አጎቴ ቤት ነው ያደግኩት እና ለልጆቻቸው ፓስታ መኮረኒ ምናምን እንደዚህ ያስሩና ሁሌ ለኔ ሽሮ ነው የሚታሰረው። ስለዚህ ፓስታን በጣም እጠላዋለሁ አለ። እንዲህ የሚያረጋ አይመስለንም አይደል? ዚስ ማች በጣም ብዙ ነገር እናንሳ ብንል ልናነሳ የምንችላቸውን ባህሪያት የጠላናቸውን ነገሮች ለምን ጠላናቸው? ስላጣናቸው ይሆን? ስለተከለከለን ይሆን? በኃይል ስለተቀማን ይሆን? ምናልባት የሆነውን ነገር የሆነው ለምንድን ነው? ይሄ እንግዲህ አንዱ አስተዳደግ የቤተሰብ አይነት ውስጥ ያለ ሁሌ ይሄ ነው አለላችሁ። አንዱ ግን ይሄ ሊሆን ይችላል ብዬ አስባለሁኝ። እናንተስ ምን ትላላችሁ? እስኪ ከዚህ አንፃር እናንተ ቤተሰብ ላይ ሊሆን ይችላል፣ ጓደኞቻችሁ ጋር ሊሆን፣ መስሪያ ቤት ላይ ሊሆን ይችላል፣ ወይም የምታውቋቸው ጎረቤቶቻችሁ ጋር እንደዚህ አይነት ባህሪ አይታችኋል ወይ? ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ ይሄንን ቤተሰብ እንዲያድግ ኮሜንት፣ ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ ደግሞ እንዳትረሱ። ሰብስክራይብ ካረጋችሁ በኋላ ደግሞ የደወል ምልክቷን ተጫኑ። ሁልጊዜ የምንልቃቸው ቪዲዮዎች ወደ እናንተ እንዲደርሱ እንዲመጡ ማለት ነው። በጣም እናመሰግናለን። ተባረኩ።